ታሳየኛለህ እና አልመሸብህም? ይሄ እኮ ቤቴ ነው። እንደዛ ማለት አልችልም ናቲ። ወይ ለምን አልችልም? እኔና እናትህ ነን የሰራነው። አይ እናቴ ናት። ናቲ መኖር አልፈለክም እንዴ? እስኪ ግደለኝ። ወጣት ነህ። የምትፈልገውን ስራ ስራ፣ የምትፈልገውን ነገር አድርግ። እኛን ግን ተዋል። የእናቴን እውነት ግን አውጣዋለሁ። የምንላቀ ምንድን ነው እየተፈጠረ ያለው? አልገባኝም። እስኪ ስለ ናቲ ንገሪ። ያው ይመጣል ይሄዳል። የሚመጣው ግን አንተን ለማግኘት ነው። ሌላ ያየሽው ነገር የለም? አረ ምንም የለም። ቆይ ቤቲን የሚያስቸግራት ይመስልሻል? እኔ ግን ሲያስቸግራት አላየሁም። እየደበቅሽለት አይደለም አይደል? እሷም ሚስት እሱም ልጅ፣ ለማን ልደብቅ እችላለሁ? የታዘብሽው ነገር የለም? ይቅርታ ግን የቤተሰብ ጉዳይ ላይ ባልገባ ደስ ይለኛል። ኦ ሶሪ፣ ልክ ነሽ። ወዶ ነው እሺ የሚለው? እሺ እለዋለሁ። ግን እንዴት እሱን እንደዚህ ልትይው ቻልሽ? አበዛው። አሁንስ መቃብር ቦታ አጣው ብሎ ሊገለን? ያው እናት አይደለች፣ ሊሰማ ይችላል እኮ። ግን እንዲህ እንዲደነፋብን አልፈቅድለት። እኔ ግን አንቺን ከሱ ጋር ሳስብሽ በጣም ነው ደስ የሚለኝ። አታየውም እንዴት እንደሚያደርገው? እንዲረጋጋ ብትረጁ እና ብትቀራረቡ በጣም ጥሩ ጥንዶች ይወጣቸዋል። ኧረ እባክሽ። እንደውም ጥሩ ብላት ይመስለኛል። ለምኑ? ሀብትም ለማግኘት። የምን ሀብት? ያው የሰውየው ነው። እሱማ የኔ ነው። መጨረሻ ላይ የሚሆነው አይታወቅም ብዬ እኮ ነው። ሀብት እስኪ የኔ ነው። አንቺ ግን ጎበዝ ነሽ። እናኝ ብለሽ ነው? ለእኔ እኮ ጥሩ ስለሆንሽ ነው። እኛ ለማንም መጥፎ አይደለንም። እያየ ነው አይደል? በጣም ጥሩ ናችሁ። ያው የበለጠ ደግሞ አንቺን ቀርብሻለሁ ብዬ ነው። እሱስ ልክ ነሽ። ለማንኛውም እኔ ብትታረቁ በጣም ደስ ይለኛል። እሺ ቱቲ። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ትሁት እንግዲህ ገዛኝ ምንም ከዚህ ቤት ሰው ሲወጣ አላየሽም ወይ ብሎ እየጠየቃት ነበር። እሷ ግን ምንም እንዳላየችው ነገረችው ማለት ነው። ናታን እንግዲህ በድጋሚ ናቲ እንግዲህ ያላት ነገር ስለ እናቴ የምታውቂ ነገር ካለ እባክሽን ጣይ ንገሪኝ እያላት ነበር። ናቲ እውነቴን ነው፣ ስለ እናቴ ምንም የማውቀው ነገር የለም፣ ራሷ አጣርታ ልትደርስበት ትችላለህ፣ ተረጋግታ ግራና ቀኙን ተመልከት ስትል ነበር። ግን እስከ መቼ የእናት መቃብር ቦታ እንኳን ላገኘው አልቻልኩም። ሐውልት እንኳን ይህን ላፍት እያላት ሐውልት እንኳን አልተሰራለትም ለእናቴ እያለ ማልቀሱን ጀመረ። እና ናታን ምን ስለምን ነበር ስጠይቅሽ የነበረው ትሁት ብሎ እየጠየቃት ነበር። ገዛኝ ማለት ነው። እኔ ቤተሰብ ውስጥ ጣልቃ መግባት በጭራሽ አልፈልግም፣ ሲጀመር ምንም ነገር አልጠየቀኝም እያለችው ነበር። ታዲያ ምንድን ነው ያለሽ ብሎ እሷን ለማወጣጣት ሲሞክር እሷ ግን ምንም ነገር እንደማታውቀው ነገረች ማለት ነው። ቤቲ እንግዲህ ናታን ትፈልጓለች። ናታ ግን እሷን ለማየት በጭራሽ ነው የማይፈልግ እና ልታናግሮ ብትሞክሮ እሱ ግን በጭራሽ። እና ማን መጥቶ ነበር? ናታን መጥቶ ነበር እንዴት ትሁት ብላ ትሁትን እየጠየቀችው ነበር። አዎ ናታን መጥቶ ነበረ፣ ግን ስወጣ አላየሁትም እያለችው ነበር። እና ናታን ይሁን እንዴ እናቱን ይዞት የወጣ እያለች ማሰብ ጀመረች። ነገር ግን ማንም በሌሉበት አለሜ የኔ እናት አንጀቴን ብትበላ የምር አለሜ እንግዲህ ከትሁት ጋር አንድ ላይ ሆና ስትጨዋወት ነበር። ከዚህ ቤት ከወጣው እጎዳለሁ እያለቻት ነበር። እና ትሁትም አሳምና እንደምንም ብላ ከቤት ይዛት ትወጣታለች ማለት ነው። አንቺ እብድ አይደለሽም፣ ይሄ ቤትም ሁሉ ነገር ያንቺ ነው። እነሱ የምነግሩሽ ወይም ደግሞ የምልሽውን ነገር በጭራሽ አትመኛቸው እያለቻት ነበር። ገዛኝ በቃ አሁን እናት መቃብር አልተሰራለትም፣ ይቅርታ አድርግልኝ፣ እኔም ወደዛ መሄድ ይጨንቀኛል። ለዛ ነው የእሷ ትውስታዎች በጣም ውስጤን ይረብሹኛል። ለዛ ስል ወደዛ አልሄድም። ናቲን እጅግ በጣም አምሯል። ገዛኝ ዝም ልትለው አይገባም እያለችው ነበረ። ቤቲ ምንም አያመጣም፣ ከዚህ ቤት እንዲመጣ በጭራሽ እንዲመጣ ማድረግ የለብንም እያላት ነበረ። ነገር ግን ናቲ የእናቴ ቤት ነው፣ በፈለጉ ሰዓት ወጥቼ በፈለጉ ሰዓት እገባለሁ፣ በጭራሽ እዚህ እንዲመጣ እንዳልመጣ ልታረገኝ አትችለው እያለት ነበር። እና ቆይ ምንድነው የምትፈልገው ብላ አባቴ እናቴ የተቀበረችበት ቦታ ወደ ሰውን በግድ
ታሳየኛለህ ብሎ እያስገደደው ነበር። እናቴን ልቀቀኝ ልቀቀኝ፣ አሁን ሂድን ጋዚ እያለ ስጨው ነበር። እናቴን የት እንደተቀበረችው እንድትነግረኝ እፈልጋለሁ፣ አለዛ እገልሃለሁ። አንተ ልጅ ትሰማኛለህ? መኖር አትፈልግም እንዴ? መሞት ትፈልጋለህ? እያለው ነበር። ግደለኛ፣ ለምን አገለኝም? እናቴንም ገላታል እያለ እናቴን በጣም እየጮኸና ስሜታዊ ሆኖ እየተናደደ ነበር። ነገር ግን እኔ እናትን አልገደልኩትም፣ ትሰማኛለህ? እናት ታመኑ የሞተችው እያለው መዋሸቱ ቀጠለ። ገንዘኝ እናቴ ታማ ከሞተች አንድ ቀን እንኳን እንዴት ነው ይህን ሀብት እያላት በህመም ምክንያት የምትሞተው? እስቲ ንገረኝ። እናቴ ምንድን ያደረጋችኋት? እናቴን ገድላችሁ ቀበራችኋት አይደለም ወይንስ የት ያደረሳችኋት? እያለ መጮህ ጀመረ እና ቤቲ ጋር መጥቶ ስለ እናቱ ደጋግሞ እየጠየቃት ነበር። ነገር ግን እሷ ምንም የማውቀው ነገር የለም፣ ግን እኮ ቤት እናት ድጋሚ ሲቀመጣ በር እንዳጋብችለት ትሁት ስትለው፣ ግን እኮ አንድ ላይ ትሄዳላችሁ፣ ትመጣጠናላችሁ፣ ቀርበሽው ብትረጂ ጥሩ ነው እያለችው ነበር። ነገር ግን እሱ እኮ አይገባውም እያለችው ትሁትን መንገድ ላይ አግኝቶ ትሁት እያለ ትሁት እባክሽን ምንም ነገር ሳትነግሪኝ አትጂ። ቆይ አልገባኝም፣ ለምንድነው ብትከታተለኝ? ስለምንስ ልነግርህ እችላለሁ እያለው ነበር። ነገር ግን ትሁት ስለምንም ነገር ማውራት አልፈልግም፣ ናታን እባክህን እኔን አትከታተለኝ እያለ ስትለምነው ነበር። እሱም እሺ በቃ አልከታተልም። ትሁት የእናቴን መቃብር እኮ ላገኝ አልቻልኩም እና እናቴን እንዴት ላገኝ እችላለሁ? እናቴ ትሙት ትኑር ምንም የማውቀው ነገር የለም። እናቴ ሞታለች ነው ብሉት፣ መቃብሯን እንኳን በስነ ስርዓት አላወቅኩም እያለ እያለቀሰ ነበር። እባክህን ግን መሄድ አለብኝ አጎቴ ጋር ብላ ጥላው ትሄዳለች። እንደ አጋጣሚ አባዬን አገኘችው ማለት ነው። ምን እየተፈጠረ ነው? ልጁ ነገር ሳይጠረጥር አይገርም አባዬ። እና በተደጋጋሚ ቤት ውስጥ እየተፈጠረ ያለ ነገር ይሄ ነው ብላል አባዬ። ሁሉ ነገር ዝርግፍ አድርገው ትነግረዋለች ማለት ነው። ለምን ከዚህ ሁሉ እውነቱን ነግረሽው አትገላገይም? በቃ ስለ እናቱ በሞታ ሰው ቤት እንዳለ ብትነግሪው እኮ ትንሽ ይቀለዋል እያላት ነበር። አባዬ ነገሩ ከባድ ነው፣ እንዴት አድርጌ ነው የምነግረው? ነገሮቹን እያካረሩ ነው፣ ጭራሻውን እናታን ለመግደል ይነሳሉ እያለችው ነበር። እና ምንም ሀብት እንደማይሰጥ እርግጥ ነው፣ ነገር ግን አስፈላጊ ከሆነ አስወግደዋለሁ እንጂ ምንም አመዛንትፍ የምሰጠው ነገር የለም እያላት ነበር። ነገሩ ግን እንደዚህ ጥሩ አይመስለኝም፣ ተረጋግተህ ብታስብ ይሻላል፣ ምክንያቱም ናታን እጅግ በጣም አምሯል እያለችው ነበር። ፈርተሻል እንዴ? አዎ እዚህ ቤት እንዲመጣም አልፈልግም ከአሁን በኋላ ስትል፣ አዎ እንዳይመጣ አድርጋለሁ፣ ግን አንቺ አትፍሪ እያላት ነበር። አባዬ ጋር ቁጭ ብላ እያወራችው እና ማድረግ ያለብሽም እየነገራት ነበር። ልጁና እናትን አገናኛቸው፣ እውነቱን ንገሪው፣ ከዛ ቤት በሰላም ውጪ፣ አለዚያ ደግሞ እንደ እናቷን እንዲሻል እንደምንም ብለሽ ማድረግ ይኖርብሻል እያላት ነበር። ነገር ግን እንዴት አድርጌ እንደማደርገው አላቅም አባዬ፣ በጣም ጨንቆኛል። እናትም እጅግ በጣም የሚያሳዝን ልጅ ነው። ምክንያቱም ስለ የእናቱ ተቀበረች የተባለ መቃብር እንኳን ምንም ሊያገኘው አልቻለም። በዛ የተነሳ እጅግ በጣም ተከፍቶ በጣም የሚያሳዝን ነገር ነው አባዬ እያለችው ለአባዬ እየነገረችው ነበረ። ትሁት አንድ ነገር ማድረግ አለብሽ፣ አንቺም አደጋው ውስጥ ነው ያለሽው፣ እባክሽን ተረጋግተሽ አስቢ። ስለዚህ ማድረግ አለብሽ፣ ተረጋግተሽ ብትወስኒ ይሻልሻል እያላት ነበር። ምን ማድረግ እንዳለብኝ አላቅም አባዬትና ወደ ቤት ስትመለስ ትሁት ቆይ ለምንድን ነው ይህን ቤት መልቀቅ የፈለግሽው? አይ ወደ ሀገር ቤት ሊሄድ ነበር እኮ። ምክንያትሽ ምንድን ነው ስለው እህቴ ልትፋታ እንደነበረው እና ድብድባት እንደነበረው ትነግረዋለች። እና ታዲያ አንቺ ምን ቤት ነሽ ብሎ ጠየቃት። እሷም እህቴን ደብድባት ስለነበረ እኔም አውቀው ፖሊስ ስለነበረ ደውዬ እንዲያዝና እንድታሰር አደረግኩት እያለች እና አሳሰርሽው? አዎ አሳሰርኩት ብላ ነገረች። እሷ እኮ በጎኑም የእነሱን ጉድ እየነገረቻቸው ነው ማለት ነው። ወይኔ ትሁት፣ እነሱ ግን አልነቁም በጭራሽ እያለች ነበረ። እና ቤቴ የትም ቤተክርስቲያን እንደምትወስዳትና ውጭ ላይ ወጣ ማንም ሰው እንደማይፈራት እብድ ነኝ ብላ እራሷን ስላሳመነች እብድ እንዳልሆነች እና ማንም ሰው እንደሚቀርባት እየነገረች በዛ አሁን ይዤሽ እወጣለሁ፣ ትንሽ ተረጋጊና ምግብሽን ከበላሽ ከጨረሽ በኋላ አብረን ቤተክርስቲያን እንሄዳለን ብላ ትነግራታለች።
ግን እኮ እፈራለሁ። በጭራሽ አትፍሪ፣ የምፈልገው ነገር ታደርጊያለሽ፣ አንቺ ጠንካራ ነሽ እያለቻት ነበር። እና ትሁትና ገዛኝ እያወራች ነበር። አንቺ እኮ በጣም ቆንጆና ምርጥ ነሽ፣ ስለዚህ ትበዚበታለሽ እንጂ አታንሽም በጭራሽ እያለች ነበር። ትሁት እየቀለድሽብኝ ነው? አረ በጭራሽ እውነቴን ነው፣ እየቀለድኩ አይደለም፣ እውነቱን ነው እየነገርኩሽ ያለ እያለች ነበር። በድጋሚ አባዬን አገኘችና ከአባዬ ጋር ማውራቱን ተነሳች እና አባቴ እየተፈጠረ ያለው ነገር በሙሉ እየነገረች እና እንዲሁም እንግዲህ አለሜን ይዟት ለመውጣት ትወስናለች ማለት ነው። ትሁት ግን አደጋ ውስጥ ነው ያለሽው፣ ለመጠንቀቅ ሞክሪ፣ በኋላ ችግር ውስጥ እንዳትገቢ እያላት ነበር። እናም ወደ ቤት ስትመለስ እንደ አጋጣሚ ናታን ነበር። እናም ናታን ቁጭ ብለን አወራት እና የተፈጠረውን ነገር እስቲ ምን ታስባለሽ እያለ ስጠይቃት ነበር። ናታን እኔ ምንም ላስብ አልችልም፣ እኔን የማስበውና አንተ የምታደርገው ልዩነት የለም፣ ግን ተረጋግተህ ለማሳብና ራስን ማዳመጥ አለብህ ስትለው እንዴት ነው የምረጋጋው? እናቴ እንኳ የተቀበረችበት ቦታ እንኳን ላገኘው እኮ አልቻልኩም ትሁት እያለቀሰን ነበረ ማለት ነው። እና እንደዚህ በመሆን እኮ አባት እጅግ በጣም አደገኛ ነው፣ ስለዚህ ብትጠነቀቅ ይሻላል፣ ይጎዳል። አንተ ከተጎዳ ደግሞ እናት ማን ያስብለታል? ማን ይጨነቃል? ስለዚህ ለማረጋጋት ሞክሮ እያለችው ነበር። ግን እንዴት ብዬ ልረጋጋው? እናቴን እኮ አታውቂያትም፣ በጣም ጥሩ ሰው ነበረች እያለ ስነግራት ነበረ። አዎ ይገባኛል፣ ግን ስሜታዊ እንዳትሆን እያለችው ነበር። እና ቤቲም ቆይ እዚህ መኖር ጀመርክ እንዴ? ቆይ አልገባኝም፣ አትሄድም እንዴ ስትለው የእናቴ ቤት እኮ ነው፣ ምን አገባሽ ይላታል። የእናቴ ቤት አይደለም እያለችው ነበር። ይልቁንስ አንቺ እኮ ጋር ድረስ ግድና ራሱ ስበዛብሽ ነው፣ አባቴ ስላለሽ እንጂ አባቴ ከሌለሽ እኮ ባዶ ነሽ እያላት ነበር። እና እሷን ለማናደድ ሲሞክር ገዛኝ መጣና አንተ ልጅ እዚህ መኖርን ጀመርክ እንዴ? ለምንድን ነው የማትወጣ? የእናቴ ቤት ነው፣ በዚህ ፈለጉ ጊዜ እዚህ መቆየት እችላለሁ እያላት ነበር። አይ የእናቴ ቤት ብቻ አይደለም የኔም ጭምር ነው፣ ስለዚህ እናትህ አብረን ነው የሰራነው። አይ በጭራሽ አይደለም፣ ይሄ ቤት የእናቴ ቤት ብቻ ነው ብሎ ነገረው ማለት ነው። ይልቁንስ እዚህ ባታንጃብቦ ይሻላል ከዚህ ይለዋል። ግን መቼም እንደማይሆንና የእናቱ ቤት እንደሆነ እዚህ መኖር እንደምችል ነገረው ማለት ነው። ነገር ግን ገዛኝ በጭራሽ እዛ እንድኖርና ቆይ በዚህ እድሜ እኛ እንዴት ጦርታ መቀመጥ አለብን እንደ እያለው ነበር። እና ቤቲ ደግሞ ናታን በጣም ተተናደደችበት። ናታን እዚህ ቤት ላይ አልፈልግም፣ ከዚህ ቤት እንዲሄድ እፈልጋለሁ ብላ ለአባታ ትከሰዋለች፣ ለባሏ ማለት ትከሰዋለች። እንግዲህ ከዛ ቆይ አልገባኝም፣ እያስቸገረች ነው እንዴ? ምን ተፈጥሮ ነው እስቲ በግልጽ ንገሪኝ እያላት ነበር። አይ እንደዛ ነገር አልተፈጠረም፣ ብቻ ሰው በጣም ነው የሚቀፋኝ ለዛ ነው እያለችው ነበር። በጣም ፈልጋ ራሷ እኮ ነው ስትወደው ስትፈልግ የነበረው ማለት ነው። እንግዲህ በመጨረሻ ትሁትን ቆይ ናታን ቤትን እያስቸገራት ነው እንደ ብሎ ገዛኝ ጠየቃት። አይ እኔ ቤተሰብ ጉዳይ ውስጥ በጭራሽ ጣልቃ መግባት